በሌሎች ቤተ እምነቶች ሃይማኖት ላይ የጥላቻ ንግግርን ወይም ክብረነክ የሆኑ ንግግሮችን መናገርም ሆነ የትኛው ገዳም እንትን ነው? የትኛው ደብር እንትን ነው? የትኛው ደብር እንትን ነው? እኮ ጠጥቶ በዚህ ሰዓት ነው የኛንም አናሰፍርም። መጠጥ የሚፈቀደው ሁለት ይፈቀዳል። ሰላም ጤና ይስጥልን ውድ አድማጮቻችንና ተመልካቾቻችን በአገር ውስጥም ከሀገር ውጭም ያላችሁ ሰላምና ጤና ክብርና ምስጋና ለእናንተ የተመኘን እነሆ ዛሬ በአዲስ ቪዲዮ መተናል። በእፎይ ላይ እንደሚታወቀው በእፎይ ላይ የእስር ማስታወቂያ ወጥቶበታል። ኦርቶዶክሳውያን እፎይን አሳልፈን እንሰጣለን፣ ለሙስሊሞች ለእናንተ እፎይን አሳልፈን እንሰጣለን ማለታቸው ተሰማ። አሁን ላይ አዲስ አበባ ላይ ተቃውሞም ተንስቷል። አሁን እፎይን ለኛም አሳልፈው እንደሚሰጡ አንዳንድ ወንድሞቻችን መረጃም እየወጣም ይገኛል። አሁን ላይ እፎይ የት ቦታ ይገኛል የሚለውንም ለእናንተም አሁን የማስዳምጣችሁ ይሆናል። በቅድሚያም ለቃሉ ቲዩብ አዲስ የሆናችሁ ሰብስክራይብ እና የደውል ምልክቱን የሚጫኑም እንዲሁም ቤተሰቡም አሁን ወደ መረጃዎች ማለፍ ነው። በሌሎች ቤተ እምነቶች ሃይማኖት ላይ የጥላቻ ንግግርን ወይም ክብረነክ የሆኑ ንግግሮችን መናገርም ሆነ መጻፍ በሕግ ያስጠይቃል። ስለሆነ እባካችሁ እዚህ ኮሜንት ላይ እየገባችሁ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጅነታቸው ለሚኮሩ የሕግ ባለሙያዎች እንዲደርሳቸው ሜንሽን እንድታደርጓቸው ይሁን። ይህ ሰው ቂጣ በቀደደው አፉ እንደፈለገ ነገሮችን እየተናገረ መነጋገሪያ ነው መሆን የሚፈልገው። ስላንተ በማውራት ጊዜ አናባክንም። ነገር ግን እንደዚህ ያለ ነውረኝነትን ለጻፍከውና ክብረነክ የሆኑ ንግግሮችን ለተናገርክባት ቤተክርስቲያን ግን ዋጋ ትከፍላለህ። ሁላችንም እንዲህ ያለውን ድርጊት እየተቃወምን ይህ ሰው ለሕግ አግባብ እንዲቀርብልን በጋራ መታገል ይኖርብናል። ተካክለው የሃይማኖት መሪ መንግስት፣ ሕግ፣ ፍትህ የሚባል ነገር ጠፍቷል። ስለዚህ በራሳችን መፍትሄ እያበጀን መጓዝ ግድ ይለናል። ይህንን ድርጊት የፈጸመው ይህ ልጅ የሚገኘው ወላይታ ውስጥ ነው። መዝግባችሁ ያዙት። ግድ የለም ሁልጊዜ አይት ተንኮሏን ሰርታ ጉድጓድ ውስጥ ትደበቃለች። ወላይታ ላይ ያላችሁ ኦርቶዶክሳውያን ይህንን ነገር መዝገብ አድርጋችሁ ያዙትና ለዚህ ነገር አስተማሪ የሆነውን ነገር እናንተ ወስኑ። ማለትን የምሻው ይህን ነው። ምንም ጊዜ ቢሆን ቤተክርስቲያናችንን በመጠበቅ የምናምን ባለማህተቦች ነን። በመቀጠል በሀገራችን በኢትዮጵያ አንጋፋና ታላላቅ ጠበቆችም እፎይን በሕግ ቁጥጥር ስር ማዋል አለባቸው። ፖሊሶችም እሱን የገባበት ጉሬ ገብታችሁ ለሕግ ማቅረብ አለባችሁ ሲል የኢትዮጵያም ታላላቅ ጠበቆች መናገራቸው ተሰማም። አሁን ወደ ቪዲዮ አለፍን። ፖሊስ በቁጥጥር ስር ሊያውለው ይገባል። እንደቆያችሁኝ ጠበቃ ሰብለ አሰፋ ነኝ። እንግዲህ በትናንትናው ዕለት በርካቶች ኢንቦክስ እያደረጋችሁልኝ ስለ እፎይ የተባለ ግለሰብ አቋምሽ ምንድነው ቪዲዮ ስሪልን ብላችሁኛል። ያን ተከትሎ በሰበሰብኩት መረጃ እንግዲህ የገባኝ ነገር ይህ ግለሰብ ስለ ነብዩ መሐመድ ስለ እስልምና እምነት የተናገራቸው ንግግሮች ይህንን እምነት የሚከተሉ ወንድምና እህቶቻችን ዘንድ ከፍተኛ ቅሬታ ፈጥሯል። ያን ብቻ ሳይሆን በጣም የተቆጡና ሊገደል ይገባል የሚሉ ወንድሞች እንዳሉ ተመልክቻለሁ። ይህን በተመለከተ ያለኝ አቋም ይሄን ነገር አስመልክቶ የምንወስደው እርምጃ የምንከተለው አካሄድ ነገም በተመሳሳይ በዚህ እምነት ወይም በሌሎች እምነቶች ላይ የሚፈጠርን መንቋሻሽ አስመልክቶ የምንወስደውን እርምጃ የሚወስን ፕሬሲደንስ የሚፈጥር በመሆኑ በጥንቃቄ ሊያዝ ይገባል እላለሁ። ዛሬ ይሄንን ሰውዬ እነዚህ ገደል እያሉ ያሉ ሰዎች ቢገሉት ነገም ደግሞ ሌሎች እምነቶች እንደዚህ ተንቋሸናል በሚሉ ሰዓት እየተነሱ ግለሰቦችን የሚገሉበትን ትሬንድ ነው የሚፈጥረው። ይሄ ደግሞ ጉዳዩን ከአንድ ግለሰብነት አውጥቶ በሁለቱ እምነቶች መካከል ተከባብረው በሚኖሩ የእስልምናና የኦርቶዶክስ እምነት ተከታዮች መካከል ከባድ ቅሬታን የሚፈጥርና ምናልባትም በሂደት ወደ እምነት ጦርነት ሊከት የሚችል ነው። ስለሆነም በተቻለ መጠን ሙስሊም ወንድምና እህቶቻችን በደረሰባችሁ ነገር እኛም አዝነናል። ምንም ደስ የሚል ነገር አይደለም። ማንኛችንም የማናችንን እምነት ማከበር አለብን። ነገር ግን ደግሞ ይህን ግለሰብ አስመልክቶ የምንከተለው አካሄድ
ነጋችንን እንደ ሀገር እንዳያጨልምብን በተቻለ መጠን በእርጋታ በጥንቃቄ ቢያዝላለሁኝ። ይሄ ግለሰብ የእምነት መንቋሸሽ ተግባሩን አስመልክቶ ቀጥታ በወንጀል ሊከሰስ ነው የሚገባው። ከዚህ አንጻር ግለሰቡ ላይ በጣም የተቆጡ ሰዎች ግድያ ፈጽመው ወደ አላስፈላጊ ቅሬታ እንዳይገባ በፍጥነት እጁን ለፖሊስ ቢሰጥ መንግስትን ጉዳዩን ሲሪየስሊ ወስዶት በወንጀል ፍርድ ቤት ቀርቦ የሚገባውን ቅጣት በፍርድ ቤት የተወሰነበትን እንዲያገኝ ቢደረግ፣ ከዛ ውጪ በጉዳዩ ላይ በደቦ ፍርድ መስጠት ቁጣችንን በራሳችን እጅ ያለ ፍርድ ቤት ጣልቃ ገብነት ያለ ህግ ምንወጣ ቢሆን ለነገ መጥፎ ፕሬሲደንስ የሚፈጥርና ይህ ጉዳዩን የሁለቱ ሃይማኖትም አድርጎት ቅሬታ ሊፈጥር የሚችል ስለሆነ ሁላችንም በጥንቃቄ ልናየው የሚገባ ነው። እንደ እምነት የማንንም እምነት ማንም ማንቋሸሽ የለበትም። የሚያንቋሽሹ ግለሰቦች ሲያጋጥሙ ጉዳዩ ወደ ፍርድ ቤት ሄዶ ተጠያቂነት ነው መረጋገጥ ያለበት እንጂ መገዳደል እጅግ በጣም መጥፎ ለነጋችን ጥሩ ትሬንድ የማያስቀምጥ በመሆኑ ያንን ማድረግ አይገባም ባይነኝ። ግለሰቡ ግን ራሱን ለፖሊስ ሰጥቶ ጉዳዩ በፍትህ ሂደት በወንጀል ፍትህ ስርዓቱ ቢታይ። በመቀጠል አንዲት እህታችን ገርሞ እንደገና የሚገርም አዲስ ነገር በሶሻል ሚዲያ ላይ መናገሯም ተሰማ። በሶሻል ሚዲያ ላይ ያየችውን ወጣት ወዳም እኔን ካላገባኝና ወደ እኔ ህይወት ካልተመለስክም ራሴን አጠፋለሁ ማለቷ ተሰማም። ይህም ሰውዬ ምን አላት የሚለውንም ለእናንተም ሙሉ መረጃም የማስዳምጣችሁ ይሆናል። አሁን ወደ ቪዲዮ አለፍን። አንተ ጠይቀኝ ምክንያቱም የተመለስክበትን ምክንያት ማወቅ ፈልጋለሁ። እኔ መጠየቅ አለብኝ። እዛኔ እኔ ምልሽ እዛኔ ጠይቄሽ ነበር እንዴ? መቼ ነው ደግሞ ይዛኔ? አሁንማ የዛኔ እንዳልጠይቅ እኔ አምኜበት የገባውበት ነገር ነበረ። አንደኛ 3-4 ጊዜ ገደብ ሰጥቼ መልሴን ልትመልስልኝ አልቻልክም። የጥያቄን መልስ ልትመልስልኝ አልቻልክም። ሁለት ደግሞ እያንዳንዱ እየመጣ የሚያወራልኝ ነገር በቃ ከዚህ ጋር እያያዝኩት እሱም ቶሎ የማይመልስልኝ ነገር ይሄ ነገር መሀል ላይ ስላለ ነው የሚል ነገር አሰብኩኝ። ልክ ባለፈው ነው እኔ ስለኔ ምን አውቀሽ ነው? ስለኔ የታውቀሽ ነው? ማን አቅሮ ነው ለፍቅር ጥያቄ ያቀረብሽው ብያለሁ አይደል? ይቀበል አይደል? መልሽልኝ። ይሄ ግልጽ እኮ ነው። አዎ ብለሽኛል አይደል እንዴ? ዛሬ ደግሞ ሌላ ጥያቄ ለምን አስፈለገ? ወይኔ እኔ አንቺ ጋር ስለመጣው በአማርኛ ካልተግባባን በምንድን ነው የምንግባባው? በአማርኛ ካልተግባባን በምንድን ነው እናንተ ልንግባባ የምንችለው? አሁን ሲጠይቅማ ሁሉም ማለት ያልተመለሰው መልስ የትኛው ነው እኮ? እኔ አልጠይቅም አትጠይቅም አላልኩም፣ መለስኩኝ። አይገባኝም ለኔ የማይገባኝ ጥያቄ አላልኩም። ኦኬ ብዬ ያው ተቀብዬ መለስኩ አይደል ጥያቄው። አሁን ግን ምንድነው ልዩነት የመጣበት እዚህ ጋር? ለምን ቆመ እየጨፈርክ አልመለስክልኝም ነው ወይስ? እኔ የምለው አማርኛ በደንብ ትችላለህ? አማርኛ በደንብ ትችላለህ? ለጠየቁት ጥያቄ መልስ ነው። ዋናውን ጥያቄ ተቀብለሽ ነበር። እውነቱን እንዳውን እዚህ ውስጥ ላይ ግልጽ እናወራ እስኪ። እንደው እዚህ ውስጥ ያሉም ሰው ምናልባት ካኛም ትልልቅ የሚል በሐሳብም በልዩነትም የሚል ሰዎች ይኖርና ባይሉናቸው ይስማ። ይሄን አሁን የጠየቅሽውን ጥያቄ በኢንቦክስ መጠየቅ የምትችል ነው። ነገሩን የመጀመሪያው ትልቁን ጥያቄ ተቀብለሃል ወይ ብለሽ ካልኩ በኋላ ኦኬ ካልኩ በኋላ እንደ ወዳጅ እንደ ዘመድ እንደ ቤተሰብ በውስጥ ያለው ነገሮችን ሪኮርድ ማድረግ የምንችል እንጂ እዚህ ላይ አልችልም። እኔ በውስጥ እናውራ ያልኩህን ነገር ካሉ እዚሁ ሚዲያ ላይ ካላፈረጥሹ ብለክ ያልከኝ አንተ ነገሮችን ድርምስምስ አድርጋ ያበላሸው። ስለዚህ በውስጥ መጠይቀህ ምንም ነገር የለም። ሁሉንም ሚዲያ ላይ ነው መጠይቀህ። አለቀ። ምንም በውስጥ መጠይቀህ ነገር የለም። እኔ እናንተ በውስጥ እናውራ፣ በውስጥ እንግባባ። ይሄ ጉዳይ የኔና ያንተ ጉዳይ ነው ብዬ ያልኩ የተጣላንበትን መንስኤ ይሄ ነው። እዚሁ አፍርጨው አልከኝ፣ በዛ ተጣላን። አለቀ። ስለዚህ እኔ ውስጥ መጠይቀህ ነገር የለኝም። ሁሉንም ነገር እዚህ ነው መጠየቅ ካለብኝ ስቀበልህም እዚሁ ጠይቄ ነው መቀበልህ። እኔ የምልሽ የሀብት ቁጥር እኮ እንጂ የቀረ ሁሉም ነገር ተጠይቋል። የቀረ የጫማ ቁጥር ነው ተነሳይዙ ተጠይቋል። ያንተ ሀብት ለኔ ምንም ይሰራልኝ ነገር የለም።
ሲጀመር እኔ በሀብት መመካት አይደለም ወደዛ በለው ቻችንና ተመልካቾቻችን ለሰዓቱ የተሰሙና መደመጥ ያለባቸው ወቅታዊ መረጃም ይህንን ይመስል ነበር በሌላ ትኩስና ወቅታዊ መረጃም እስከምንገናኝ ድረስ በያላችሁበት ሰላም ቆዩልን ለቻናላችን አዲስ የሆናችሁ ሰብስክራይብ እና የደወል ምልክቱን ይጫኑ እንዲሁም ቤተሰብ ኢትዮጵያ ለዘላለም ትኖር